በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ አረጎ የዚህች የታምረኛው ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አየንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ መምህራነ ወንጌል፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የሊቀ መላኩ የቅዱስ ገብርኤል የነፍስ ወዳጆች እንደምን አደራችሁ? አሚን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለድነት ለበረከት በዚህ በተቀደሰ ስፍራ የጠራን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ክብር ምስጋና ይድረሳቸው። በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 31 ላይ እንዲህ የሚል ቃል አለ። ቃሉን አብረን እንላለን። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህንን ቃል የተናገረው ገናናው መልአከ ብስራት መጋቤ ሐዲስ ከሰባቱ ሊቃነ መላእክት በሁለተኛ ማዕረግ ላይ የሚገኘው እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ የተናገረው ሊቀ መላኩ ቅዱስ ገብርኤል ነው። ይህንን ቃል የተናገረው ያሰማት ለእናታችን ለድንግል ማርያም ነው። ከቁጥር 30 ጀምሮ እንዲህ ይላል። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምን መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6 ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። መልአኩ ምን አደረገ? ከእርሷ ሄደ። ይህ ታላቁ መልአክ ሊቀ መላኩ ቅዱስ ገብርኤል መጋቢት 29 በዕለተ እሑድ በ3 ሰዓት ለእናታችን ለድንግል ማርያም ብርሃናዊ ክንፉን እያማታ ከሰማይ ወርዶ ከሦስቱ አካላት አንዱ እግዚአብሔር ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ዘራ ብሲ በመንፈስ ቅዱስ ግብር እንደሚወለድ ለእናታችን ለድንግል ማርያም ነገራት። ትልቁ ቁም ነገር እዚህ ጋር ያለው ዛሬ የበዓሉ አውድ ማለት ነው። እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚጸነስ ሊቀ መላኩ ቅዱስ ገብርኤል ለእናታችን ለድንግል ማርያም የነገራት ያበሰራት መቼ ነው አልኳችሁ? መቼ ነው አልኳችሁ? ታኅሳስ 22 መቼ ነው? መጋቢት 29 ቀን። ነገር ግን ደግሞ በዛሬው ዕለት ሊቀ መላኩ ቅዱስ ገብርኤል እመቤታችን ያበሰረበት ቀን ነው። ስለዚህ ዛሬ ታኅሳስ 22 ብስራተ ገብርኤል ይባላል ብያችኋለሁ። ጌታችን መጋቢት 29 እንደሚጸነስ ቅዱስ ገብርኤል ተናግሮ ዛሬ ታኅሳስ 22 ቀን ለምንድነው ሊቀ መላኩ ቅዱስ ገብርኤል እመቤታችንን ያበሰረበት ቀን ብለን የምንናገረው የምናስተምረው ካል አባቶቻችን የሰሩልን ስርዓት ነው። እንደምታውቁት ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን ነው። ነገር ግን ብዙ ጊዜ መጋቢት 27 ቀን በአብይ ጾም ስለሚውል በአብይ ጾም ደስታ ተድላ የሚደረግበት ጊዜ አይደለም። የሐዘን
ጊዜ ስለሆነ አባቶቻችን የመጋቢት 27ን የጌታችንን ጥንተ ስቅለቱን ወደ ጥቅምት 27 ቀን አምጥተው ስርዓት ሰርተውልን እንድናከብረው አዘውናል። ብዙዎቻችን የምናውቃቸው የምንወዳቸው ታላቁ ጻድቅ አባታችን አቡነ ገብረ መንፈስ ቅዱስ ያረፉት መጋቢት 5 ቀን ነው። ነገር ግን መጋቢት 5 ቀን ብዙ ጊዜ በአብይ ጾም ውስጥ ስለሚውል አባቶቻችን የጻድቁን የአባታችን የአቡነ ገብረ መንፈስ ቅዱስን በዓለ ዕረፍታቸውን ጥቅምት 5 ቀን እንድናከብር አደረጉልን። ስለዚህ ዛሬ ብስራተ ገብርኤል ተብሎ የሚከበረው በዓል የመጋቢት 29 የጌታችን የጽንሰቱ በዓል የልዋጭ በዓል ነው። የምን በዓል ነው አልኳችሁ? የልዋጭ። ምክንያቱም መጋቢት 29 ቀን በአብይ ጾም ስለሚውል አባቶቻችን ወደዚህ አምጥተውት ስርዓት ሰርተውልናል። ቤተክርስቲያናችን ደግሞ አባቶቻችን በመንፈስ ቅዱስ ገላጭነት በእግዚአብሔር አዛዥነት የተነገራቸውን ስርዓት አድርገው የሰሩትን ሰርቶም ለኛ ያስቀመጡትን ቤተክርስቲያናችን ተቀብላ ተግባራዊ ታደርጋለች፣ ለልጆቿም ታስተምራለች። እንደነገርኳችሁ ዛሬ ታኅሳስ 22 ቀን ሊቀ መላኩ ቅዱስ ገብርኤል እናታችን ድንግል ማርያምን ያበሰረበት ቀን ነው። የዛሬው ከሌሎቹ ለየት የሚያደርገው ምንድነው? ይሄንን ታኅሳስ 22 ሊቀ መላኩ ቅዱስ ገብርኤል እመቤታችንን ያበሰረበት ብስራተ ገብርኤል ብለን እንድናከብር ያደረገን ታላቁ የእመቤታችን የነፍስ ወዳጅ ዛሬ በየቤተ ክርስቲያናችን ታምረ ማርያም ሰምተን በታምረ ማርያም እንድንባረክ ያደረገን ታላቁ ጻድቅ አባታችን አባ ደቅስዮስ ነው። ማን ነው አልኳችሁ? ማን ነው አልኳችሁ? አባ ደቅስዮስ። ቤተ ክርስቲያናችን ዓለም እስኪያልፍ ድረስ ይሄንን ታላቁን ጻድቅ አባታችን አባ ደቅስዮስን አትረሳውም። አባታችን አባ ደቅስዮስ ለመጀመሪያ ጊዜ የእመቤታችንን ታምር ወይም ደግሞ እናታችን ድንግል ማርያም ለልጆቿ ያደረገችውን ገቢረ ታምራት እየሰበሰበ እየጻፈ ያስቀምጥ ነበረ። ዛሬ እኔ ያነበብኩላችሁ ታምር ለመጀመሪያ ጊዜ ሰብስቦ ያስቀመጠው ይሄ ታላቁ አባታችን አባ ደቅስዮስ ነው። ስለዚህ ቤተ ክርስቲያናችን ብስራተ ገብርኤል ብላ የምታከብረው እንዴት እንደሆነ እመጣላችኋለሁ። ታላቁ ጻድቅ አባታችን አባ ደቅስዮስ ጥልጥልያ በምትባል ሀገር ላይ ኤጲስቆጶስነት ቀድሞ በስንክሳሮ በተለያየ መጻሕፍት ኤጲስቆጶስ እየተባሉ የሚጠሩት በአሁን ሰዓት ጳጳሳት ተብሎ የሚጠሩት አባቶቻችን ናቸው። ይሄ ደቅስዮስ የሚባለው የእመቤታችን የነፍስ ወዳጅ የሆነው አባ ደቅስዮስ ጥልጥልያ በምትባል ሀገር ኤጲስቆጶስ ተሹሞ ይኖር ነበረ። ቅድም ታምረ ማርያም ላይ እንደሰማችሁት አባታችን አባ ደቅስዮስ ታምሩን ከላይ ስትሰሙት እጅግ በጣም የተባረከ ሰው ነበር ይላል። ምን የሆነ ሰው ነበር አልኳችሁ? የተባረከ ሰው ነበረ። እግዚአብሔር ሁላችንንም ይባርከን። እመቤታችንን ይወዳታል፣ እመቤታችንን ያከብራታል። ከፍቅሩ ጽናት የተነሳ እመቤታችንን ለማመስገን ለማስደሰት 24 ሰዓት የሚጨነቅ ታላቅ አባት ነው። ነገር ግን ይሄ ታላቁ ጻድቅ አባታችን አባ ደቅስዮስ እጅግ በጣም የተባረከ ሰው ነው ይላል። ዛሬ እኛ ተባርከናል። ትዳራችን ተባርኳል፣ ስራችን ተባርኳል፣ ህይወታችን ተባርኳል፣ ጤናችን ተባርኳል፣ ልጆቻችን ተባርከዋል፣ መግባት መውጣታችን እድሜያችን ተባርኳል። ተባርከናል አልተባረክንም? እስኪ ተባርከናል የምትሉ የተባረካችሁ ጥሩ ነው። አባታችን አባ ደቅስዮስ እጅግ በጣም የተባረከ አባት ነበር ይላል። የተባረከ አባት ቢባርክ ይባርካል፣ ያልተባረከ አባት ቢባርክ አይባርክም። እግዚአብሔር አምላክ የተባረኩ አባቶችን ይስጠን። አሉ የተባረኩ አባቶች፣ የእነሱ በረከት በሁላችን ላይ ይደርብን። አባ ደቅስዮስ እጅግ በጣም የተባረከ አባት ነው።
በዚህ በመጽሐፈ ምሳሌ በምዕራፍ 22 ቁጥር 9 ላይ እስኪ በሉ ሮሮ በሉ እስኪ የተባረከ ነው። ምን ሩሩ ሰው፣ የዋ ሰው፣ ገር ሰው፣ ክፋትና ምቀኝነት፣ ቂምና በቀል የሌለው፣ ቢበድሉት፣ ቢያስቀይሙት፣ ቢገፉት በርህራሄ የሚያልፍ ርህራሄን የተሸከመ ሰው የተባረከ ነው። ሩሩ መሆን በራሱ መባረክ ነው። እመቤታችንን ምንድነው የምንላት? ርኅሪተ ሕሊና እንላታለን አይደል? የምትራራ ሩሩ ሰው ማለት ለሰው የሚራራ ማለት ነው። ስለዚህ ሩሩ ሰው የተባረከ ነው ከተባለ የማይራራ ሰው ደግሞ ምንድነው ማለት ነው? ያልተባረከ ሰው ነው። ስለዚህ እግዚአብሔር አምላካችን እንዲባርከን ባርኮም እንዲያከብረን ጸጋ በረከቱን እንዲያድለን የምንፈልግ ከሆነ ጨካኞች አንሁን፣ ቂመኞች አንሁን፣ በደለኞች አንሁን፣ ሩሩሆች እንሁን። ምክንያቱም ሩሩ የተባረከ ነው ይላል። ሌላው በዚህ በያዕቆብ መልእክት በምዕራፍ 1 ቁጥር 25 ላይ በስራው የተባረከ ይሆናል ይላል። ሰው በምኑ ይባረካል? በስራው። ከምንሰራው ስራ የተነሳ እግዚአብሔር ይባርከናል። ከምንሰራው ስራ የተነሳ እግዚአብሔር ይረግመናል። በጎ ነገር ከሰራን፣ ጽድቅ ከሰራን ስራችን በእግዚአብሔር ዘንድ ያስባርከናል። ኃጢአት ከሰራን እንኳን ሊያስባርከን ሊያስረግመን ይችላል። አባ ደቅስዮስ በጾም በጸሎት በስግደት በአምልኮት ስራ እጅግ በጣም የጸናባት ስለሆነ በስራው ሁሉ የተባረከ ሰው ነው። ስለዚህ ሰው ሩሩ ከሆነ የተባረከ ይሆናል። በጎ ስራ የሚሰራ ከሆነ በእግዚአብሔር ዘንድም የተባረከ ይሆናል። እንዲሁም በዚህ በያዕቆብ መልእክት በምዕራፍ 1 ቁጥር 12 ላይ በፈተና የሚጸና በሉ እስኪ በፈተና የሚጸና ሰው የተባረከ ነው። በምን የሚጸና ሰው? በፈተና በስጋውና በነፍሱ በሕይወቱ ላይ ፈተና ሲደርስበት የሚጸና ሰው ወይም ደግሞ ፈተና ሲደርስበት እማያማርር እግዚአብሔር ይሄንን ለምን ሰጠኸኝ፣ እግዚአብሔር ይሄንን ለምን አመጣህኝ እማይማረር ይልቁንም በደረሰበት ፈተና እግዚአብሔርን የሚያመሰግን ሰው በፈተናው ይባረካል። ወገኖቼ ፈተና ያስባርካል። ብዙዎቻችን ፈተና ስለማንችል ወይም ደግሞ የመጣብንን ፈተና መሸከም ስለማንችል እንጂ ፈተና ያስባርካል። በፈተና የሚጸና ሰው የተባረከ ነው። ስንገለብጠው ደግሞ በፈተናው የማይጸና ሰው ያልተባረከ ሰው ነው። ብዙዎቻችን እግዚአብሔር የማይባርከን በሰጠን ፈተና ስለማንጸና ነው። ብዙዎቻችን የእግዚአብሔርን በረከት የማናገኘው በተሰጠን ፈተና ከማመስገን ይልቅ ስለምናማርር ነው። ስለዚህ በፈተና የሚጸና ሰው የተባረከ ነው ይላል። ከዛ ደግሞ ምን ይላል? ከተፈተነ በኋላ ምን ካለ በኋላ? ከተፈተነ በኋላ ወይም ደግሞ የደረሰበትን ፈተና ተሸክሞ ፈተናውን አልፎ በጽናት ፈተናውን ካለፈ በኋላ ለሚወዱት ተስፋ ስለርሱ የሰጣቸውን የሕይወት አክሊልን ይቀበላል ይላል። የምን አክሊልን ይቀበላል? የሕይወት አክሊል ማለት ሰማያዊ አክሊል ነው። ዘላለማዊ አክሊል ነው። ሰማያዊ ክብር ነው። በፈተና የሚጸና ሰው ይባረካል። በመጨረሻ ደግሞ እግዚአብሔር የሰጠውን የሕይወት አክሊልን ይቀዳጃል። ሰው የሕይወት አክሊልን የሚቀዳጀው ሰው ሰማያዊ ክብርና አክሊልን የሚያገኘው በፈተናው ጸንቶ ፈተናውን ሲያልፍ ነው። ቅዱሳን አባቶቻችን ወርቅ በእሳት እንደሚፈተን ተፈትነው ነው ክብርና ጸጋን ያገኙት። እስኪ ለምሳሌ በቤተ ክርስቲያናችን የምናነሳቸውን ቅዱሳን ሰማዕታትን እያንዳንዱን ጥቀሱ፣ እያንዳንዱን አስታውሱ። ገድለ ጊዮርጊስ ማለት የቅዱስ ጊዮርጊስ ፈተና መከራ ማለት እኮ ነው አይደለ? ቅዱስ ጊዮርጊስ 7 ዓመት መከራ ተቀበለ። በመከራው ጸና፣ ተፈተነ፣ አለፈ። እግዚአብሔር አምላክ 7 የክብር አክሊል ሰጠው። እናታችን ቅድስት አርሴማ ገድሏን ስትመለከቱ ገድለ ቅድስት አርሴማ ይላል። ገድለ ቅድስት አርሴማ ማለት የቅድስት አርሴማ ፈተና፣ የቅድስት አርሴማ ገድል፣ የቅድስት አርሴማ ጽናት ማለት ነው። ገድለ እስጢፋኖስ፣ ገድለ ቅዱስ መርቆሬዎስ የትኛውንም ሰማዕታት ብትመለከቷቸው በክርስትና ሕይወታቸው፣ በሃይማኖታቸው፣
በስጋዊም በነፍስም ሕይወታቸው የመጣባቸውን ፈተና አልፈው ጸንተው ከእግዚአብሔር ዘንድ የክብር አክሊል የተቀበሉ ናቸው። በክርስትና ሕይወት ፈተና በረከት ያሰጣል፣ አክሊልን ያቀዳጃል። ምናልባት በስጋዊ ሕይወት ነው፣ በዓለማዊ ሕይወት ነው ፈተና በረከት የማያሰጠው። ስለዚህ እግዚአብሔር አምላካችን በፈተናችን ጸንተን ለመባረክ ያብቃል። ወደ አባ ደቅስዮስ ልመለስላችሁና እንደነገርኳችሁ ታላቁ ጻድቅ አባታችን አባ ደቅስዮስ እመቤታችንን ይወዳት ነበረ። እመቤታችንን በፍጹም ልቡ የሚወድና የሚያገለግላት ሰው ነበር ይላል። የሚወዳት አልተባለም፣ በፍጹም ልቡ እመቤታችንን ይወዳት ነበረ። በእውነት እመቤታችንን በፍጹም ልቦናችን እንወዳታለን። እመቤታችን ከነፍሳችን እንወዳታለን። አባ ደቅስዮስ ግን እመቤታችንን በፍጹም ልቡ ይወዳት ነበረ። እሱ ብቻ አይደለም፣ የእመቤታችን ፍቅር እንደ እሳት ያቃጥለው ነበር ይላል። እንዴት አይነት መታደልና ፍቅር መሰላችሁ! እመቤታችንን ያስባታል፣ እንዴት እንደሚያስደስታት፣ እንዴት እንደሚያገለግላት እያሰበ በጎ ስራ ይሰራል። ግን ደግሞ የእመቤታችን ፍቅር በልቡ እሳት ይነድበታል። የእመቤታችን ፍቅር እንደ እሳት በነፍሱ በስጋው በልቦናው ይንቀለቀል ነበረ። ዛሬ እመቤታችንን በእውነት በፍጹም ልቦናችን በፍጹም ፍቅራችን ነው የምንወዳት? እስኪ እመቤታችንን የምትወዱ ውሸታሞች አሁን ብጠይቁ ውዳሴ ማርያምን ባላደረሳችሁም በሉ መልሱ። እመቤታችን ፍቅሯን ታሳድርብን። የእመቤታችን ፍቅር ያደረበት እመቤታችንን ለማገልገል እመቤታችንን ለማስደሰት ነው። አባ ደቅስዮስ የእመቤታችን ፍቅር በልቡ እንደምን ነደደ አልኳችሁ? እንደ እሳት ነደደ። ዛሬ እኛ ልቦናችን፣ ህሊናችን፣ ምላሳችን ላይ የሚነደው የእመቤታችን ፍቅር ነው ወይስ ነገር ነው? በእኛ ውስጥ የሚነደው ነገር ነው። በእኛ ውስጥ እንደ እሳት የሚቀጣጠለው ኃጢአትና ፍትወት ነው። በእኛ ውስጥ እንደ እሳት የሚነደው ክፋትና ቂም በቀል ነው። አባ ደቅስዮስ ግን የእመቤታችን ንጹሕ ፍቅር በልቡ ይነድ ነበር፣ ይቀጣጠል ነበረ። በኋላ አባ ደቅስዮስ እመቤታችንን እንዴት እንደሚያመሰግናት፣ እመቤታችንን እንዴት እንደሚያገለግላት ያወጣ ያወርድ ነበረ። አባ ደቅስዮስ እመቤታችን የምትደሰትበት ነገር ምንድን ነው እያለ ያስብ ነበረ። ዛሬ እኛ የምናወጣው የምናወርደው የምናስበው ወዳጃችንን ለመጉዳት፣ ክፋት ለመስራት፣ ኃጢአት ለመስራት፣ ሰው ከበደለን ለመበቀል ነው የምናስበው። በልቦናችን የምናወጣው የምናወርደው ክፋትና ኃጢአት ነው። አባ ደቅስዮስ ግን በልቦናው የሚያስበው የሚያወጣው የሚያወርደው እመቤታችንን እንዴት አድርጌ ላስደስታት እያለ ያስብ ነበረ። ይሄንን በሚያስብበት ሰዓት ከዕለታት አንድ ቀን አንድ ሐሳብ መጣለት። ያ ሐሳብ ምንድነው? እመቤታችን ለልጆቿ ብዙ ገቢረ ተአምራት ታደርጋለች። በህልምና በራእይ እየተገለጸች ሰው ትፈውሳለች። ለአንዳንዶቹም በአካል እየተገለጸች ብዙ ተአምራት ታደርጋለች። ይሄንን ነገር አባ ደቅስዮስ ይሰማል፣ ያያል። ስለዚህ እናቴ ድንግል ማርያም የምታደርገው ተአምር ለምስክር ለበረከት ሊቀመጥ ይገባል እያለ እመቤታችን ያደረገችውን ተአምራት እየጻፈ እየሰበሰበ ያስቀምጣል። ይሄንን የሚያደርገው እመቤታችንን ለማስደሰት ነው። ይሄንን ሲያደርግ ታዲያ ከዕለታት አንድ ቀን እመቤታችን ድንግል ማርያም ብርሃን ለብሳ ብርሃን ተጎናጽፋ ለጻድቁ አባታችን ለአባ ደቅስዮስ ተገለጸችለት ወይም ደግሞ ታየችው። በእጇም አባ ደቅስዮስ ሰብስቦ ጽፎ ያስቀመጠውን ያዘች። አባ ደቅስዮስንም እንዲህ አለችው፣ ወዳጄ ደቅስዮስ ሆይ በአንተ ደስ አለኝ አለችው። ምን አለችው? በአንተ ምን አለኝ? ደስ አለኝ አለችው። በእውነት እመቤታችን በእኛ ደስ ይላታል? እመቤታችን በእኛ ትደሰታለች? በየትኛው ጸሎታችን ትደሰታለች? በየትኛው ምግባራችን ትደሰታለች? በየትኛው ስግደታችን፣ በየትኛው ቅንነታችን፣ በየትኛው በጎ ነገራችን፣ በየትኛው የጽድቅ ስራችን ነው እስኪ በእውነት እመቤታችን የምትደሰትብን? ብዙዎቻችን እኮ እመቤታችን ከምትደሰትብን የምታዝንብን ሰዎች እንበዛለን። አባ ደቅስዮስን ግን በአንተ ደስ አለኝ አለችው። እመቤታችን በሁላችንም ትደሰትብን።
ከዛ ቀጠለችና ወዳጄ ደቅስዮስ ሆይ አመሰገንኮ አለችው። የምትመሰገን እናት የአባ ደቅስዮስን ምግባርና ስራ ካየች በኋላ አመሰገንኮ አለችው። ከዛ ደግሞ ቀጥላ ምን አለችው? ወዳጄ አለችው። ምን አለችው? ወዳጄ። ዛሬ የእመቤታችን ወዳጅ ነን? ዛሬ የእመቤታችን ጠላቶች በዝተዋል። በእርግጥ እመቤታችን ብዙ ወዳጆች አሏት። ወዳጅ አለችው። የእመቤታችን ወዳጅ የእመቤታችን ልጅ ማለት ውዳሴ ማርያም የሚጸልይ፣ ሰኔ ጎልጎታ የሚጸልይ፣ አርጋኑንም የሚጸልይ፣ መልካ ማርያምን የሚጸልይ፣ እመቤታችንን እንደ ቅዱስ ገብርኤል ሰላምታ ይገባሻል እያለ የምስጋና ሰላምታ የሚያቀርብላት ይሄ ሰው የእመቤታችን ልጅና ወዳጅ ነው። አባ ደቅስዮስ በጾም በጸሎት በስግደት እግዚአብሔርን በማገልገል እመቤታችንን በማስደሰቱ ምክንያት እመቤታችን ወዳጄ አለችው። እንደነገርኳችሁ እመቤታችንን የምታመሰግኗት እመቤታችንን የምትማጸኗት ከሆነ እናንተ ልክ እንደ አባ ደቅስዮስ የእመቤታችን ልጅና ወዳጅ ናችሁ። እመቤታችን ድንግል ማርያም ያንን መጽሐፍ ይዛ ለአባ ደቅስዮስ ይህንን ነገር ከነገረችው በኋላ በያዘችው ብርሃነ መስቀሏ አባ ደቅስዮስን ባረከችው። ከዛ በኋላ ከሱ ተሰወረችው። አባ ደቅስዮስ ይሄንን ክብርና ታምር ከእመቤታችን ካየ በኋላ ድጋሚ ደግሞ የበለጠ ፍቅሩን ጨመረ። ከዚህ በኋላ ደግሞ እመቤታችንን እንዴት አድርጌ እንደው ላመስግናት፣ በምን ስራ ሰርቼ ላስደስታት እያለ ያስብ ነበረ፣ ያወጣ ያወርድ ነበረ። በኋላ ወደ ዛሬው በዓል ልምጣላችሁና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚወለድ ሊቀ መላኩ ቅዱስ ገብርኤል ለእመቤታችን የነገራት ያበሰራት መጋቢት 29 ነው። ነገር ግን በአብይ ጾም ምክንያት በዓሉ ሊከበር ስላልቻለ ይሄ ታላቁ ጻድቅ አባታችን አባ ደቅስዮስ መጋቢት 29 ቅዱስ ገብርኤል ያበሰረበትን ቀን ከገና 8 ቀን አስቀድሞ ይላል ታምረ ማርያም። ከገና በዓል ከልደት በዓል አስቀድሞ ወደፊት 1 ሳምንት ዛሬ ታኅሳስ 22 ቀን ምዕመናኑን ሰበሰበና ዛሬ ቅዱስ ገብርኤል እመቤታችንን ያበሰረበት ቀን ነው ብሎ በዓሉ እንዲከበር አደረገ። ታኅሳስ 22 ቀን ብስራተ ገብርኤል ተብሎ ሲከበር በወቅቱ የነበሩት ምዕመናን እጅግ በጣም ተደሰቱ። በዓሉን ማክበር ጀመሩ። ይሄንን ታኅሳስ 22ን ብስራተ ገብርኤል ብሎ አባ ደቅስዮስ ስርዓት ሰርቶ ሲያከብርና ሲያስከብር የተመለከተችው ድንግል ማርያም ድጋሜ ብርሃን ለብሳ ብርሃን ተጎናጽፋ ወደ ታላቁ ጻድቅ ወደ አባታችን ወደ አባ ደቅስዮስ መጣች። ስትመጣ እንደነገርኳችሁ በመጀመሪያው መገለጥ ላይ አባ ደቅስዮስ የጻፈውን የሰበሰበውን እሷ ያደረገችውን ለልጆቿ የተገለጠችውን ያንን ታምር ሰበሰበችና አሳየችው። አሁን ግን ስትመጣ ደግሞ እመቤታችን በልዩ ክብር መጣች። ወደ አባ ደቅስዮስ ስትመጣ እመቤታችን ድንግል ማርያም 2 ነገር ይዛ መጣችለት። ስንት ነገር አልኳችሁ? 2 ነገር። የመጀመሪያው ወላዲተ አምላክ ድንግል ማርያም ከሰማይ የከበረ ልብስ ይዛለት መጣች። ምን ይዛለት መጣች? ልብስ ይዛለት መጣች። በሰማይ የሚለብሰውን ጸጋ በምድር ስታሳየው ያንን የከበረ ልብስ ይዛ ተገለጸችለት። ልብስ ብቻ አይደለም፣ አባ ደቅስዮስ በቤተ ክርስቲያን በክብር የሚቀመጥበት የከበረ ዙፋን ወይም ደግሞ ወንበር ይዛለት መጣች። እነዚህ 2ቱ በምድር በሰው እጅ የተሰሩ አይደሉም። ከሰማይ እናታችን ድንግል ማርያም ይዛለት የመጣችው ነው። ያንን የብርሃን ልብስና ወንበር ይዛለት መጣች። ከዛ ምን አለችው? አባ ደቅስዮስ ሆይ በአንተ ደስ አለኝ አለችው። ድጋሚ እመቤታችን በሁላችንም ደስ ትሰኝብን። በሰራኸው ስራ በምታደርገው ነገር ብስራተ ገብርኤል ብለህ ዛሬ ይህንን በዓል በማክበር በአንተ ደስ አለኝ አለችው። እንደገና ደግሞ ስራህን ወደድኩልህ አለችው። እመቤታችን ስራችንን ትውደድልን።
ይህንን ወንበር ይህንን ልብሱን ትለብሰው ዘንድ ወንበሩንም ደግሞ በክብር ትቀመጥበት ዘንድ ያንተ የክብር መገለጫ ነው። ነገር ግን እኔ የሰጠሁን ልብስ እኔ የሰጠሁን ወንበር ሌላ ሰው ሳይገባው በመደፋፈር ቢቀመጥበት እኔ ተበቅዬ አጠፋዋለሁ። ስለዚህ ወዳጄ ደቅሲዮስ ሆይ እንካ ልበስ ብላ እመቤታችን አለበሰችው። እንካ ተቀመጥበት ብላ ያንን ወንበር ሰጠችው፣ በክብር ተቀመጠበት። እመቤታችን ድንግል ማርያም አባ ደቅሲዮስን ከባረከችው በኋላ ከሱ ተሰወረች። አባታችን አባ ደቅሲዮስ በዛሬው ዕለት ታኅሳስ 22ን ብስራተ ገብርኤል እንደሆነ ስርዓት ሰርቶ እሱ እያከበረ ህዝቡን እያስከበረ ሲኖር ቆየ። እመቤታችን ከሰማይ አምጥታ የሰጠችውንም ያንን ልብስ እየለበሰ ህዝቡን እየባረከ በሰጠችውም ወንበር ላይ በክብር ተቀምጦ ኖረ። ሰው ይኖራል፣ መጨረሻ ምን ይሆናል? ምን ነው ፈራችሁ? ሞት ሲባል አትወዱም ማለት? እስኪ ሞት የምትፈሩ እስኪ እጃችሁን አሳዩኝ። እስኪ ሳትዋሹ ሞት የምትፈሩ እስኪ እጃችሁን። ሞትን የምትፈሩት ንስሐ ስላልገባችሁ ወይ ቅዱስ ቁርባን ስላልተቀበላችሁ ነው። ንስሐ የገባ ሰው ይፈራል ሞትን? ስጋው ደግሞ ተቀበላችሁ ሞትን ትፈራላችሁ? ሞት ይፈራል እንዴ? ተው እንጂ ውሸታሞች፣ ይፈራል። ሞትማ ያስፈራል። አባታችን አቡነ ተክለ ሃይማኖት አንድ ጥያቄ ጠየቁት። ጌታዬ ሆይ መልአከ ሞትን ፈራለሁ፣ ባህረ ሲኦልንም ማየት ፈራለሁ። ስለዚህ ያችን ባህረ ሲኦል እንዳላይ መልአከ ሞትንም እንዳላይ እንደ ወዳጅ ቅዱስ ሚካኤል ላከልኝ አሉት። ስጋ የለበሰ ሁሉ ሞትን ምን ያደርጋል? ይፈራል። ወዳጄ ተክለ ሃይማኖት ሆይ አንተ በምታርፍበት ቀን ቅዱስ ሚካኤል ብቻ አይደለም እኔ ራሴ እመጣለሁ፣ ነፍስን ከስጋ ለይቼ በክብር ወስድልሃለሁ ብሎ የነገራቸውን አድርጓል። ሰው በባህሪው ሞትን ይፈራል። መልአከ ሞትን ተሸክመን ነው የምንዞረው። ሰው ደግሞ በባህሪው የሚሞት አይመስለውም። እስካሁን እዚህ ውስጥ የምትሞቱ ይመስላችኋል? አይመስለንም አይደል? ማንም ሰው በባህሪው በጠባዩ የሚሞት አይመስለውም። እንኖራለን እንጂ እንሞታለን ብለን አናስብም። እግዚአብሔር መልአከ ሞትን ያዝልን። ንስሐ ከገባችሁ ቅዱስ ቁርባን ከተቀበላችሁ ሞትን ልትፈሩ አይገባም። በኋላ አባ ደቅሲዮስ ኖረ መጨረሻ የማይቀረውን የሞት ጽዋ ተጎናጨ። እመቤታችን እቅፍ ድግፍ አድርጋ ወደ ልጇ መንግስት አስገባችው። ከቅዱሳንም ደመረችው፣ ከጻድቃን ጋርም አስቀመጠችው። ከዛ በኋላ አባ ደቅሲዮስ በሚኖርባት በሚያገለግልባት ቤተክርስቲያን እሱ ይለብሰው የነበረውን እመቤታችን የሰጠችውን የክብር ልብስ እሱ ይቀመጥበት የነበረውን የክብር ወንበር ቀሳውስቱ፣ ዲያቆናቱ፣ መምህራኑ ወስደው በንጹህ ስፍራ በዕቃ ቤቱ በክብር አስቀመጡት። አባ ደቅሲዮስ ካረፈ በኋላ ሌላ ኤጲስቆጶስ ወይም ደግሞ ሌላ ጳጳስ በዛች ቤተክርስቲያን ተሹሞ መጣ። ከመጣ በኋላ የአባ ደቅሲዮስን ጸጋና ዝና ያውቅ ስለነበረ እንደመጣ እንደገባ የመጀመሪያ ጥያቄ የጠየቀው ያ ደቅሲዮስ የሚባለው ሰው ይቀመጥበት የነበረውን ወንበር አምጦልኝ፣ ያ ደቅሲዮስ የሚባለው ሰው ይለብሶ የነበረውን ልብስ አምጦልኝ፣ አውጦልኝ። እሱ የለበሰውን ልብስ እኔ ለብሳለሁ፣ እሱ የተቀመጠበትንም ወንበር እኔ እቀመጥበታለሁ ብሎ ቀሳውስቱን፣ ዲያቆናቱን፣ መምህራኑን አስጨነቃቸው፣ አስገደዳቸው። ኤጲስቆጶስ ስለሆነ እምቢ ማለት አልቻሉ። ከዛ ምን አሉት? አባታችን ሆይ ይሄ ለአንተ አይሆንም። እመቤታችን ለወዳጇ ለደቅሲዮስ ከሰማይ አውርዳ የሰጠችው ልብስና ወንበር ነው። እንኳን ልንቀመጥበት ልንነካው እንኳን ፈርተን በንጹህ ስፍራ በዕቃ ቤት አስቀምጠነዋል። ስለዚህ አባታችን ይቅርብ አሉት። ከዛ በትዕቢት ቃል ምን አለ? እሱም ኤጲስቆጶስ እኔም ኤጲስቆጶስ፣ እሱም ሰው እኔም ሰው በሉ አምጡ አለ። አይ ትዕቢት እንዴት ይጥላል፣ ለሞት ያደርሳል።
ሁሉም ጳጳስ እኮ ጳጳስ ነው እንዴ? ስልጣናቸው እኩል ነው፣ ጸጋቸው ግን ይለያያል አይደል? ጳጳስ ሆነው የጸሎት ጸጋ የተሰጣቸው አባቶች አሉ። ጳጳስ ሆነው መጻሕፍትን የመተርጎም ጸጋ የተሰጣቸው አሉ። ጳጳስ ሆነው እንደና አባ ወልደ ተንሳይ በኋላ ደግሞ አቡነ ዲዮስቆሮስ ተብሎ የተሾሙት የወሊሶ መብራት ተብሎ የሚጠሩት ጳጳስ ናቸው። ሀብተ ፈውስ አላቸው። አጋንንት ገና ሲያቸው ይርዳል፣ እንደ ዝም ብን ብሎ ይጠፋል። እንዲህ አይነት ጸጋ የተሰጣቸው ጳጳሳት አሉ። ጳጳሳት በስልጣን በማይረግ ደረጃ አንድ ናቸው፣ በጸጋ ደረጃ ግን ይለያያሉ። አንዱ ጳጳስ ወይም ደግሞ ኤጲስቆጶስ ከመቤታችን ጋር ምን አይነት የፍቅር ቅሩኝነት እንዳለው የሚያውቀው እግዚአብሔርና እመቤታችን ናት። ይሄኛው ከመጣ በኋላ እኔም ጳጳስ እሱም ጳጳስ እኔም ሰው እሱም ሰው አምጡት አለ። ተቀመጠበት ህዝቡ ፊት። እመቤታችን አስቀድማ ለደቅሶስ ነግረዋለች፣ እዚህ ወንበር ላይ የተቀመጠውን ተበቅዬ አጠፋለሁ ብላ። ያ ኤጲስቆጶስ ህዝቡ እንዲያከብረው ወንበሩን አስወጥቶ በክብር ተቀመጠበት። ገና ቁጭ እንዳለ በዛ ህዝብ ፊት ፍግም ብሎ አረፋ ደፍቆ ሞተ፣ ተቀሰፈ። ይህንን አዩ፣ ደነገጡ። ያንን ልብስ ወስደው ሰወሩት፣ በክብር አስቀመጡት። እንግዲህ ይሄ ታላቁ ጻድቅ አባታችን አባ ደቅስዮስ እንዲህ አይነት ፍቅርና ክብር ያገኘው እመቤታችንን በማክበሩ ታኅሳስ 22 ቀን ሊቀ መላኩ ቅዱስ ገብርኤል እመቤታችንን ያበሰራትን ቀን ህዝቡ እንዲያከብረው ስላደረገና ስርዓት ስለሰራ ነው። ለዚህ ነው ቤተክርስቲያናችን በዛሬው ዕለት ታኅሳስ 22 ቀን ብስራተ ገብርኤል ብላ የምታከብረው። ሁላችንም በእውነት ወላዲተ አምላክ እንደ አባ ደቅስዮስ ፍቅሯን ታድለን፣ ጸጋ በረከቷን ታድለን። ለአባ ደቅስዮስ የብርሃን ልብስ አልብሳለች፣ ለእኛም እመቤታችን ጸጋ በረከቷን ታልብሰን። የገናናው መልአክ የሊቀ መላኩ የቅዱስ ገብርኤል ጥበቃና በረከት ከሁላችን ጋር ይሁን። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ ሊቀ መላኩ ቅዱስ ገብርኤል በዛሬው ዕለት ታኅሳስ 22 እመቤታችንን ያበሰረበት ቃል ነውና የቅዱስ ገብርኤል ጥበቃ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።